ሰላም ሰላም የያው ቃል ሚዲያ ተከታታዮች እንደምን አላችሁ? ጸጋ ከሁላችሁ ጋር ይሁን። ወንድማችሁ ዮናስ በድሉ ነኝ። ዛሬም እንደተለመደው በአዳዲስና በአጫጭር በአስተማሪ ቪዲዮዎች ወደ እናንተ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር በማድረግ እንዲሁም ደግሞ ይህንን ቪዲዮ ላይክ በማድረግ እንድትመለከቱት በጌታ ፍቅር ጠይቃለሁ። እስከ ፕሮግራም የፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ። እስከ መጨረሻ ስሙን። ከላይ የምትመለከቱት ፎቶ ቪዲዮ ነበር፣ አልወርድ ስላለኝ ነው በዚህ የመጣሁት። ሁላችሁም ገብታችሁ ማየት ትችላላችሁ። ብዙ ቫይራል የወጣና በሚሊዮን በሚቆጠር ፎሎወርስ ባሉ ሰዎች ሪፖስት የተደረገ ነው። ብዙ ሰው ሼር አድርጎልኛል፣ ብዙ ሰው ደውሎልኛል። እግዚአብሔር እኔ ለራሱ አላመንኩም። ይህን ያህል ቫይራል ይወጣል ብዬ አላሰብኩም ነበር። እኔም ነገሮቹን ያገናዘብኩት ቪዲዮ ከተለቀቀ በኋላ ነው። እሱ ምንድነው የተፈጠረው? ጓደኛ የነበረች የጋበዘች ወደዛ ቸርች አብረን ሄድን። ከዛ በፊት ሚዲያ ላይ ባይወራ በጣም መወዳት እህት ነበረች። ስለሷ ትዳር ለማጸለይ ነው። ብሬክ አድርጋለች፣ ኦልሬዲ ቆይታለች ብሬክ ያደረገችው ማለት ነው። ግን ያው እግዚአብሔር ይችላል በሚል ለማጸለይ ነበር የሄድኩት እና ፕሮግራሙ ሳይጀመር በፊት ፎቶ አሳይቼ በጣም ሲጸልይልኝ ነበር። ወደ ፕሮግራሙ ገባን። በጣም ብዙ ልብ የሚነካ መልእክቶች ሲተላለፉ ነበር እና በዛ ውስጥ የተነክቶ ስለነበር እያለቀስኩኝ ነበር፣ በጣም ኢሞሽናል ሁኜ ማለት ነው። እና ኢቨን የጓደኛዬን ስም ኬት እንደመጣች ያው ከአንድ ሰፈር ስለመጣን ተናግሮ ነበር። መሀል ላይ ሰምታችሁ ከሆነ የኔንም የአባቴንም ስም ተናግሮ ነበር። እሱን አልተዳም፣ ትክክል ነው። ግን እዛ ላይ ስህተት ነው ያልኩት እኔ ስህተት ነው የምለው ነገር ያው ትዳር ስላለ ርዕሱን አዋልኩኝ። በዛው አግብተሽ ፈታሽ በተለያየ ነቢያቶች መልእክት ሲተላለፍልሽ ነበር። የምትሰሪ ስራ አይመችም፣ ይዘሽ የምትለቂውን አታውቂም፣ ሁሉም እንወድሻለን፣ ሁሉም ይሆንልሻል፣ ይሄ ደግሞ ልክ አይደለም ሲል እኔ አዎ አዎ እያልኩኝ ነበር። የእህቴ መስሎኝ ነው እንጂ እኔ አዎ አዎ ያልኩኝ። ያገባሁት ትዳር የለም እስከዛሬ አላገባው። በዛ ላይ ትልቅ ከሚባል ቤተሰብ መሀል ነው ያደኩት። እኛ ጋር እንደ ነውር የሚቆጠር ነው እና ይደርሳል። በእርግጥ ግን እውነት ለመናገር አላገባውም። ወደፊት እግዚአብሔር ካለ አገባለሁ። እንዳንድ ሰው ደግሞ ከእግዚአብሔር የሆነውን ሰው ፈልጋለሁ እንጂ እውነታው ይሄ ነው፣ አላገባውም። በዚህ አጋጣሚ ቴንኪው ማለት እፈልጋለሁ። ቪዲዮ ሁሉም ቦታ እንዲደርስልኝ ኮፒ ሊንክ፣ ሼር፣ ሪፖስት በማድረግ ተባበሩን። ቴንኪው። እሺ እንግዲህ ይህን ቪዲዮ እንደሰማችሁት ነው። እኔ ለእህታችን የማስተላልፈው መልእክት የእግዚአብሔር ሰው ፍለጋ አትንከራተቺ። ባለሽበት ቦታ በአንድ ቤተክርስቲያን ውስጥ ሜምበር ወይም አባል ሆነሽ እዛ በትክክል የእግዚአብሔርን ቃል ተማሪ፣ በመንፈሳዊ ነገር ጠንክሪ፣ ደጊ ነው የምልሽ እንጂ የእግዚአብሔር ሰው በመፈለግና ነብይ በማሳደድ ዘመንሽን አትጨርሺ። ይህንን ቪዲዮ ደግሞ ይዤላችሁ የመጣሁበት ምክንያቱ እንግዲህ የዘመኑ ነቢያት እንደዚህ ጥራዝ ነጠቅ ናቸው። የተወሰነ ነገር በሆነ ኢንፎርሜሽን የተወሰነ እውነት ይነግሯቸዋል። ከዛ በኋላ ግን ያለውን ነገር በግምትም እንደዚህ ደግሞ እየቀባጠሩ እውነት ያልሆነውን ነገር፣ ስህተት የሆነውን ነገር በቃ መድረክ ላይ አሜን 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 ስለሚባሉ ዝም ብለው እንደመጣላቸው ይተነብያሉ ማለት ነው። ስለዚህ ምንድነው ዋነኛ ዓላማው ምንድነው? የሐሰተኛ ነቢያቶች ናቸው። በቃ ከእግዚአብሔር የሚሰማ ሰው፣ መንፈስ ቅዱስ የሚናገረው ሰው አንደኛ ያንን ሁሉ ህዝብ ሰብስቦ ስለ አንድ የግል ህይወት፣ ስለ አንድ ሰው የግል ህይወት ስለማይጠቅም ስለዚህ ዓለም ነገር ሲለፈልፍ ይውላል ብዬ አላምንም። መንፈስ ቅዱስ ነቢያቶችን ሲያናገር የነበረው በዚህ መንገድ አልነበረም፣ የሰማይን አጀንዳ ነበር። ስለዚህ እነኛ ሐሰተኛ ነቢያቶች የሚናገሩት ሐሰት ነው። እነሱም ደግሞ እግዚአብሔር ያላላቸውን ነው የሚናገሩት ነው። ከመንፈስ ቅዱስ የሚሰማ ሰው አይዋሽም። ስለዚህ እየሄዳችሁ አትዋሹ ነው፣ አትሸወዱ፣ አትጭበርበሩ ለማለት ነው። አሁን ሰው ሮጥ ቢጨርስ ህይወቱ ሩጫው ያው ከጌታ ዘንድ ጌታ የሚሰጠን አክሊል አለ አይደል? እና 24 ሽማግሌዎች የዚህ ምሳሌ ናቸው ዮሐንስ ራእይ ላይ። እና ግን አክሊላቸውን መልሰው በንጉሱ ስር እግር ስር ሲያስቀምጡት ምን እያሉ ነው ያሉት? ለኛ አንተ ይሄ አይደለም ለኛ ሽልማታችን፣ ይሄን ሮጫ መጣው አይደለም አንተ ራስህ የሰራኸው ነው። ለኔ ትልቁ ሽልማቴ አንተ ነህ ነው። አሁን ብዙ ሰው ይሄንን ሲረዳ የሚመስለው ምንድነው? ኢየሱስ ተከፈለኝ። እኔ ኢየሱስ ተከፈለኝ አላልኩም። የምለው ምንድነው? ራሱ የሮጥኩት ሩጫ እንኳን እሱ ባያስሮጠኝ ራሱ የኖረው ምንድነው? ገላትያ 2 የሚለው ማለት ነው። አሁን እኔ ያልኖረው ክርስቶስ እና ራሱ ሮጦ የጨረሰውን ህይወት በህይወት የፈቅጄለት ሪዋርድ ሲያደርገኝ እነሱ እኮ ያሉት 4 ሽማግሌዎች ይሄ ሪዋርድ ምን ዋጋ አለው? እግሩ ስር አስቀምጠውት ላንተ ክብር ይሁን እንጂ እኛ አንተ ነህ የኛ
ትልቁ በረከታችን፣ ህይወታችን፣ ሪዋርዳችን፣ ጌጣችን፣ ውበታችን አንተ ነህ ነው እና በሱ መንፈስ ነው የተጻፈው። አሁን ለምሳሌ ፊልጵስዩስ 3 ስለነበረ የተጻፈበት መንፈስ እሱ ውስጥ በጣም ረጅም ዘመን ቆይቻለሁ እዛ ቃል ውስጥና ከዚህ እግዚአብሔርን ከመፈለግ ነገር አንጻር ያው እዛ ላይ በጣም ጥማቱን አይደለ ሐዋርያ ጳውሎስና ያንን እኔ በጣም እጋራዋለሁ ማለት የሱን ያክል ለማለት ሳይሆን ያ ጥማት ግን እኔ ውስጥ ገባ እና እሱን ስል ዋው ሁሉን ነገር እንደ ጉድፍ ቆጠርኩ። ቢሆንልኝ በሞቱ ልመስለው አመኝ ክብሩ ጋራ ሳይሆን ውርደቱ ጋራ መጣ እና ይሄንን ነገር ሳስብ ዋው አንድ ትልቅ ጸሎት ውስጥ ያስገባኝ ነው። ባይዘው ይሽል ማለት ነው። ከመጽሐፉ ቤት አንድ ትልቅ ጸሎት ውስጥ ገብቻለሁ። ምንድነው? በራስህ ባርከኝ የሚል ጸሎት ያኔ ነው የጀመረው። በራስህ ባርከኝ፣ በብዙ ነገር ሰው ባርከኝ ይላል። በራስህ ባርከኝ እና እንትን ብድራቴ ብልህም አንተ፣ በረከቴ ብልህም አንተ፣ እንቆዬ ብልህም አንተ፣ በቃ አንተ ሁን፣ ሁሉንም ነገር አንተ ሁን፣ እኔ ምንም ነገር የለኝም እና የሚለው ነገርና ሮጬ አክሊል ተቀብዬ እንደማረካ አውቀዋለሁ። የአክሊሉ ባለቤት ነው የሚያስፈልገኝ ነው። አክሊሉ እሱ እኔን የሚያመሰግንበት ሊሆን ይችላል። ለዛም ከሰራሁለት የሚሰርተው ያ ግን ለእኔ ግን እርካታዬ ራሱ እግዚአብሔር ነው። ዋው በጣም የሚገርም ሀሳብ ነው ወንድማችን ያስተማረንና እውነት ነው። እኛ ሮጠን ከምንቀበለው ከምንሸለመው ሽልማትና አክሊል በላይ የኛ እርካታ እና ለኛ ከምንም በላይ የሚያስፈልገን ራሱ ጌታ ኢየሱስ ክርስቶስ ነው። እሱ ደግሞ እግዚአብሔር አብ ለኛ የሰጠን ውድ ስጦታችን ኢየሱስ ነው። ኢየሱስ ደግሞ ስናገለግል ለኛ የሚሰጠን እርሱ ሽልማት ወይም አክሊል ነውና ከሱ በላይ የሚያረካ ነገር የለም። ሽልማት ወይም አክሊል ከሱ በልጦ አይደለም። ነገር ግን ደግሞ እንዳለው ወንድማችን ጌታ ኢየሱስ ክርስቶስ እኛን የሚያከብርበት ለሱ ባደረግነው ልክ ደግሞ ለኛ የሚያስፈልገን ነገር የሚያደርግበት ነገር ነው። ግን ከሁሉ በላይ ደግሞ የሚያስፈልገን ራሱ ጌታ ነው። ስለዚህ እሱ ስላለን ልናመሰግነው ያስፈልጋል። በሱ ልንረካ ያስፈልጋል። ማለት አልጠግባይ ሆነን አይደለም ለሌላ ሽልማት የምንሮጠው፣ ነገር ግን ለተቀበልነው ህይወት ለመታመን ነው። ላመነን ወይም ደግሞ ታማኝ አድርጎ ለቆጠረን ጌታ ታማኝነታችንን የምንገልጽበት ነው አገልግሎትና ክብር ለኢየሱስ ሲሆን ከሱ የሚበልጥ ግን ትልቅ ስጦታ የለም። በጣም ከበዛ ከዛሬ ጀምሮ በሚቆጠር በ3 ወር ውስጥ አንዳንድ ሰዎች ነገሩ ሁሉ ይበላሻል ታያላችሁ። አሁን በሶሻል ሚዲያ ላይ ሳይ አንዳንድ ቦታ ላይ አንዳንድ ሰዎች በተንኮል በክፋት ሰይጣን ስላደረበት በዘረኝነት ተነስቶ ክፉ የሚናገሩ ሰዎች አሉ። በተቀበሉ ሰዎች ላይ ደግሞ አንዳንድ ሰዎች ባለማወቅ የሚያወሩ ሰዎች አሉ። እኔ አንዱ ዛሬ መናገር ፈልጋለሁ። ያ ምንድነው? ይሄን ቀንና ይሄን ጊዜ ያዙልኝ፣ እቺን ሰዓት ያዙልኝ። አሁን በአንዳንድ ሶሻል ሚዲያ ላይ የተቀበሉ ሰዎችን ለማሸማቀቅ በቁጣ ተነስታችሁ እንደፈለጋችሁ ምላስ የምታረዝሙ ሰዎች አፍ የከፈታችሁ ሁላችሁ ስሙኝ። ከዛሬ ጀምሮ በሚቆጠር በጣም ከበዛ 3 ወር ድረስ የሰራዊት ጌታ እግዚአብሔር የምታይ ጉዳይ ያደርጋል። ስለዚህ ጌታ አንዳንድ ዝም ይላል፣ ነገሩ ገብቶ ግን ሲመጣ ዝም አይልም። የምናገር አምላክ አለ። እሺ እንግዲህ እንደሰማችሁት ነው ወንድማችን እስራኤል ዳንሳ ዛሬም ደግሞ እያስፈራራን ነው። በተቀቡ በእግዚአብሔር ሰው ላይ አፋቸውን የሚከፍቱ አፋቸውን የሚያላቀቁ ሰዎች ላይ እግዚአብሔር በዚህ 3 ወር ውስጥ አደገኛ ነገር ያደርጋል ታያላችሁ፣ የነሱ ነገር ሲበላሽ እያለ ነውና እየዛተብን ነው። ወንድማችን እንግዲህ ከሱ ጋር መጣላት ከእግዚአብሔር ጋር መጣላት እንደሆነ እንድናስብ ደጋግሞ በሚዲያ ላይ ይናገራል። ዛሬም ደግሞ እርግማኑን ቀጥሎበታል ማለት ነው። ውሻ ወደ ጥፋቱ እንደሚመለስ እንዲሁ ዛሬም ወደዚሁ የእርግማን ቃሉ ተመልሷልና እንግዲህ እየሰማችሁትና ወንድሞቻችን እንደነኚህ ነቢያቶች ከእርግማን ውጪ ሌላ ቃል የላቸውም። ከማስፈራራት ውጪ ሌላ ምንም አይነት የሚናገሩት ነገር የለም። ምክንያቱም እግዚአብሔር አብሯቸው ስላልሆነ፣ እግዚአብሔር ከነሱ ጋር ስላልሆነ ይፈራሉ። እግዚአብሔር ከእርሱ ጋር የሆነ ሰው ይወጣ እንደዚህ አይናገርም። በቃ እግዚአብሔር እንደሚዋጋለት እግዚአብሔር ስለሱ እንደሚሟገትለት የሚያውቅ ሰው ምን አገባው? ስራውን ነው የሚሰራው፣ አገልግሎቱን ነው አይደለ? እነኚህ ሰዎች ግን ያስጨንቃቸዋል። ተቃዋሚ በበዛባቸው ቁጥር ስለነሱ የነሱን መጥፎ ነገር ክፋታቸውን የሚናገር ሰው በበዛ ቁጥር ፍጻሜያቸው እንደደረሰ ስለሚያውቁ በፍርሃት ነው እንግዲህ በተደጋጋሚ እየወጣ እንደዚህ የማስፈራሪያና
ዛቻዎችን የሚናገረው። ነገር ግን እኛ አንፈራም። ዛሬም ነገም ሐሰተኛ ስራችሁን ማጋለጥ እንቀጥላለን ማለት ነው። መንፈሳዊ ሚዛናችን የምንመዘነው ከሰው ጋር ባለን ግንኙነት ነው። ሁለተኛው ባለን አጋጣሚ ስለ ወንጌል መናገራችን። ወንጌልና ሰው ነው በቃ መለኪያው። ለምንድነው ትኩር ብላችሁ የምታዩን? እግዚአብሔርን በመፍራት ወይስ በገዛ ኃይላችን ሽባውን ፈወስንን? እግዚአብሔርን ካልፈራ እንዴት ጸሎትን ይሰማል? ኃይል ከሌለ የ40 ዓመት ሽባ ልትፈውስ እንዴት ቻልክ? አይደለም። ታዲያ ምንድነው አሉት። በጣም ጥሩ አደላደላቸው ማለት ነው። በዚህ ሰዓት ብዙ ሊናገር ይችል ነበር። የመረብ ፋብሪካዬን ዘግቼ ከመጀመሪያው ጀምሮ ዋጋ ከፍዬ በጾምና በጸሎት 3 ዓመት ተኩል ከአምላክ ጋር ነበርኩ እኔ ጴጥሮስ ሊል ይችል ነበር። በቀን 3 ጊዜ እየጸለይኩ ከዮሐንስ ጋር ተንበርክኬ የመጣ ክብር ነው ሊል ይችል ነበር። አላረገውም። እና ማን ነው አሉት። ጀመረው ወንጌሉን። የክርስቶስን ወንጌል ሰበከላቸው። ታውቃላችሁ እናንተ ሊፈታው ሳለ ጲላጦስ የወደደውን የሰቀላችሁት ነቢያት እንደተናገሩት የሞተው ኢየሱስ በሶስተኛው ቀን ከሙታን የተነሳው ንስሐ ገብተው ለሚመለሱ የተጠበቀ የተስፋ በረከት እንዲያገኙ በመስቀል ሞቶ የተነሳው ብላቴናው ቅዱሱ የሕይወት ራስ ኢየሱስ ጤና ሰጠው። ኢየሱስን ሲተረትረው ይሁን ለእስራኤሎች ይገባቸዋል። ብላቴና፣ ጻድቅ፣ የማዕዘን ራስ፣ ቅዱሱ እያለ ሲገልጥላቸው በደንብ ነው የሚገባቸው። የኢየሱስ ስም አሁንም ስለሰቀላችሁት አትሰቀቁ፣ ንስሐ ግቡ፣ በነቢያት የተነገረው የተስፋ በረከት ያገኛችሁ ዘንድ ንስሐ ግቡ፣ ወደፊት በምጽአት የዘላለም ሕይወት አለና እያለ ወንጌልን ያጠጣቸው ጀመረ። መንፈስ ቅዱስ ኃይል የሚገለጠው ሞገስን የሚሰጠው ለማን ነው? ሰውን መውደድ ብቻ ሳይሆን ለምትወደው ሰው ወንጌልን የሰበክለት ነው። ፍቅር ብቻው ምን ያደርጋል? የዘላለም ሕይወት እንዲያገኙ የእግዚአብሔር ልጅ ክርስቶስና የመስቀሉ ምስጢር ካልነገርከው ከሞት አይድንም። ስለዚህ የዘላለም ሕይወት እንዲያገኙ ስምህን ገለጥኩላቸው። በጣም ደስ ይላል። መምህራችን እግዚአብሔር ዘመንን ይባርክ። እንግዲህ እንደተማራችሁበት ተስፋ አደርጋለሁ። ለዛሬ ያዘጋጀውላችሁ ቪዲዮ ይሄንን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት የጌታ ኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። ሰላም።